ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ምር ወይኔ ኢዜ ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋደሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲው አራረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ኢዚ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢስተው ማለት ነው ችግር የለብኝም። ኢዚ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው። 90 ደቂቃ አንድ እኩል አልቋል። የሌባ ሊግ ማን አርሰናል እንደማይገባበት ሲያቅ ሰከንድ ሃፍ ሌላ አረብ መኒ ተቀብሎ ዊጌና አረብ መኒ ያማን ፔናልቲ ካልሆነ አይገባብንም ማኛ የሌባ ሊግ እናቴን ነው ምለረላሽ ሰከንድ ሃፍ ከተጀመረ ጀምሮ እንዴት አርጎ እንደተመደን ማን ሁሉንም ነገር ለነሱ ነበር የሚሰጠው ሁሉም ነገር። አረ መርዝ ብሉ ማን ፈጣሪ ግን ከኛ ጋር ናት። ዳኛ ከፒኤስጂ ጋር ፈጣሪ ከኛ ጋር ዋንጫውን እንበረዋለን። አልሰማህም ነው ምን ወይኔ አባቴ። እኔ በኳስ እንደዚህ ጨንቆኝ አያውቅም። እኔ በህይወቴ በኳስ ያውን በሻምፒዮንስ ሊግ እንደዚህ ጨንቆኝ አያውቅምና አሁን 92 ደቂቃ ላይ 30 ደቂቃ ጨምሯል። ቢጎንሲ ኮርና ኮመንት አድርጉልኝ እስኪ። የሌባ ሊግ ፈርስት ሃፍ አንድ እኩል አልቋል። ዳኛው ሰከንድ ሃፍ አይሆንም። ዳኛው ሰከንድ ሃፍ የሌባ ሊግ ግን እኛ ነው የምንበለው እናቴ። መብላታችን አይቀርም ግን ዳኛው ሰከንድ ሃፍ ምንድነው? መጀመሪያ ኢንቮልቭ መሆን አልፈለገም ነበር። አሁን ግን ካርድ በካርድ እንዳለ ኧረ በስመ አብ ዞሮ እንበለዋለን። መብላታችን አይቀርም። ዳኛው ደግሞ ኬት አባቱን ያመጡብን? ኬት ነው የመጣው? እንዴ ምንድነው የሚፈልገው ከዚህ በላይ? ለምንድነው ፔናልቲውን የማይሰጠን? እንዴ እኛውን ከዚህ ባሰ ፋውል ተሰርቶ ነው በማስኩራ ነው። አረ ተቃጠሉ። እኛ በቃ በአውሮፓ መድረክ በሙሉ በዳኝ አቃጥለው ሊደፉን ነው። እንዴ ጭራሽ ራይስ ማለት ነው ኮምፕሌን ለምን አቀርብክ? ለምን ቅሬታ ታቀርብብኛለህ ብሎ እኮ ነው ቢጫ የሰጠው። እንዴ ቢያንስ እንኳን እዚህ ላይ ያለውን አታይም ዳኛው ምን ወይኔ መቃጠል ወይኔ መንደድ እንወጣዋለን። ግን ይኸውላችሁ ወደድንም ጠላንም እንወጣዋለን። 15 ደቂቃ ትቀራናለች። እሷንም እንወጣዋለን። ፔናልቲ ድረስ እንደምንጠረጥር የለኝም። እናሸንፈዋለን። ይሄን ጨዋታ ዳኛውን ጭምር አሸንፈን ነው ማስተማሪያ ነው የምናደርጋት። ሙሽላቀውን ከዳኛ ማን አባቱን የላከብን ደግሞ ማን የላከብን? ወይኔ መንደድ ወይኔ ምን አይነት የመከላከል ብቃት ነው ጋይስ ስንመለከት የነበረው። አርሰናል በታሪኩ እንዲህ ተከላክሎ አያውቅም ብለን ራሱ ማጋነን አይሆንም። እጅግ በጣም አጓጊ በሆነ በአውሮፓ ቻምፒየንስ ሊግ ፍጻሜም እንግዲህ አርሰናል ከፒኤስጂ በመካከለኛው አውሮፓ በሆነችው በሃንጋሪ ቡዳፔስት ተገኝቶ ጨዋታውን እያደረገ ይገኛል። በመጀመሪያው አጋማሽ እንግዲህ አርሰናል አንድ ግብን በማስቆጠር ጨዋታውን እየመራ ይገኛል። እጅግ በጣም የሚገርም የኳስ ቅብብል እንዲሁም ደግሞ የኳስ የበላይነትን ፒኤስጂ ቢያሳየንም እንግዲህ የግብ ዕድሎችን ሳይፈጥር ጭምር እንግዲህ ስንመለከተው ነበር። አርሰናል የነበረውን ዕድል በመጠቀም አንድ ግብ ማስገባት የቻለ ቢሆንም እንኳን ማለት ነው የኳስ ቁጥጥር እንዲሁም ደግሞ የኳስ ብልጫ ተወስዶበት እየተመለከትነው እንገኛለን። ሉዊስ ኤንሪኬ እንግዲህ በሁለተኛው አጋማሽ ምን ያስመለክቱናል የሚለው ነገር እጅግ በጣም አጓጊ ነው። እንዲሁም በተጨማሪ ደግሞ ከሃቨርት ማለት ነው ከ5 ዓመት በፊት ለቼልሲ የዋለው ውለታ ለአርሰናል ይደግመዋል ወይ? አርሰናልስ በታሪኩ ለመጀመሪያ ጊዜ ማለት ነው የቻምፒየንስ ሊግን ዋንጫ የግሉ ማድረግ ይችላሉ? የመጀመሪያው አጋማሽ እንዴት ነበር? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች አሁንም በድጋሚ መልሳለሁ። መልካም ቆይታ ይሆንላችሁ።